ዙጊ እኛ የተወለድንበትን ቀን ሆነን እንድን የተጻፈውን የህገ መንግስቱ ላይ የሰይጣናት የጻፉት ህገ መንግስት አለ አይደለም ወደ ነገስቱ ወይም መፍትሄ ሰራዩ ወይም ደግሞ ኮኮቆጠራው ላይ እሱ ላይ ያለውን ባህሪ እኛ ላይ ይለጥፍብናል። ቁጭ ነው የሚያደርገው ቁጭ እና ለምን ሲባል ህፃን ሆነን እየቆረብን ስላላደግን በትክክለኛው መንገድ እያደግን እየመጣን ስላልነበረ እናትና አባቶቻችን መፍትሄ ፍለጋ ከእግዚአብሔር ይልቅ ከጸበል ይልቅ ሌላ አቋራጭ መንገድ ይከተሉ ስለነበረ ይሄ ነው ትልቁ ችግር። ብዙ ልጆች በሰንበት ትምህርት ቤት ያደጉ ልጆችን ያያቸው እየቆረቡ ያደጉ ፍልሰታ ጊዜ ብቻ አይደለም ሁሉ ጊዜ የሚቆርቡ ህፃናቶችን ያያቸው አሪፍ ነው እድላቸው ሲያድጉ በጣም አሪፍ እድል ነው ያላቸው። ራሳቸውን እድል የመወሰን መብት አላቸው። በእነሱ ላይ ማንም ጣልቃ አይገባባቸው። የትኛው መንፈስ ቤተሰብ ጣልቃ ልግባ ብሎ ቢያስብም እንኳን የተወሰነ ሐሳብ ሼር ያደርጋሉ እንጂ ከሰው ጋር አይጣሉ። በጣም ብዙ ልጆችን አይቻለሁ እኔ ጥናት ለማድረግ ሁሉ ሞክሬ ነበር። በምንድነው ጥናት ያደረኩት? መቼም ሲቆርቡ ያያዩ አብረን እያደግን አይደለም ልጆቹ በምን እንዳደጉ በቁርባን ነው ያደጉት የሚለውን ነገር ያለ ቁርባን ያደጉት ልጆች ባህሪያቸውን ለማየት ሞክሬያለሁ። ቅዱስ ቁርባን ባህሪን ይገራል፣ ዕውቀት ይሰጣል፣ ልጆችን ያረጋጋል፣ ያሰክናል፣ ከቡዳ መንፈስ ያስጥላል ከሚመለከታቸው። መቼም ልጆች ድንቡሽቡሽ ስለሆኑ መልካቸው ቢያምርም ባያምርም የመበላት እድላቸው ሲኮላተፉ ሲለብሱ ምን ሲሉ ሲስቁ ሲጫወቱ ምናምን ይበላሉ። ለዚህ ነው አልጋ ላይ ጥርሳቸው የሚያንቀራጭጩት። ለዚህ ነው አልጋ ላይ ሽንት የሚሸኑት ከስንት አንዴ። ያው እናትና አባት ሲናፍቋቸው ምናልባት ሽንት ሊሸኑ ይችላሉ እንጂ አብዛኛውን አይነ ጥላና ቡዳ ነው። ራስ ምታት ይለቅባቸዋል፣ ትኩሳት ይለቅባቸዋል። በጣም ብዙ በቡዳ የተበሉ ልጆች ባህሪያቸው ላይ የታሉ ማተባቸውን ይሄንን ቅርጥፍ አድርገው የሚበሉት ይሄን በቃ መብላት ነው፣ መታገል ነው። በቃ አይታችኋል አንዳንድ ማተብ መስቀል ላይ ይሄታችን ተበልቶ ክሩን ራሱ ይበጥሱታል። እንደዚህ ያደርጋሉ ልጆች። በቃ ያስቋቸዋል ስታዩቸው። እና ያ ምንድነው አይታወቃቸውም። እና አመዳም ናቸው ደግሞ በልጅነታቸው። ሲያድጉ ደግሞ በሴቶች ላይ ማዲያት የመውጣት ወንዶች ላይ የመክሳት ከሲታይ ምንም ቢበሉ ኑሮ አልገፋ ብሏቸው ልጆቹም ሚስቱንም ያስተዳድራል። ምን ይላል ጥሩ ይበላል፣ ግን ፉጨት አስተማሪ መስል ብሎ በቃ ይከሳል። ቡዳ መንፈስ በጣም ከባድ ነው። አባወራ ላይ ሲሆን ከእጁ ወዳፍ ይሆንበታል ሁሉ ነገር። እጁ በጣም የሥራ እጅ ነው፣ ግን ጠብ የሚል ነገር የለም። በህይወቱ ላይ ይጨነቃል። ለምን? የምቀኛ የጎረቤት ቡዳ በልቶ ሊሆን ይችላል፣ የራሱ የቤተሰብ ሊሆን ይችላል። ብቻ ተበልቷል፣ እድሉ ተወስዶበታል። ኑሮ አልገፋ ይለዋል። ሙሉ በሙሉ ማለት አይደለም፣ በቃ ቢያንስ 50% ማለት ነው። ከማኔጅመንት ችግርም ሊሆን ይችላል አንዳንድ ጊዜ። ግን ማኔጅመንት ችግር እንዲፈጠር የሚያደርገው ምን እንደሆነ መጠናት አለበት። ሰው ሰርቶ እንዲያልፍለት ተፈቅዶለታል። ጥረህ ግረህ ብላ ተብሏል። ምድር በቃ ተፈቅዶላታል ምድርን ዘርቶ እንዲጠቀምባት። ግን ደግሞ እርግማኑ በክርስቶስ ተወግዷል። ኩርንችት ታብቅልብህ ተብሎ ነበረ። ምድር ኩርንችት ታብቅልብህ። ኩርንችት ማለት ሚስማር ማለት ነው። ትናንሽ ሚስማሮችና ምን ማለት ነው? አሜኬላ ታብቅልብህ፣ አሜኬላና ኩርንችት ታብቅልብህ ተብሎ ቢረገምም ክርስቶስ ግን እንደገና መጥቶ ደግሞ መስቀሉን በምድር ላይ ተክሎ መስቀሉን በምድር ላይ ተክሎ በቀራንዮ ላይ ማለት ነው እንደ ቆዳ ተወጥሮ ተጠማሁ ብሎ መጠማታችንን ተራብኩ ብሎ መራባችንን ይብቃኝ አልፈልግም በቃኝ እሺ ጽዋ ከኔ ትለፍ ብሎ ኃጢአት በሙሉ እንድታልፍ አደረገ።